السلام عليكم ورحمة الله وبركاته. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد يا لتسنو شوال سمنت عند شيارات متو ثلاثة أمست كفل سمنت يا أصول الثلاثة درساتنا ألفو سمنت درساتنا عبادة مالت من مالت اندهوننا عبادان الله جلال لأكال أسالفو يسدسو مشرك اندميبال كافر اندميبال أيتن لقد درس ሸይኹ ረሂመሁላሁ ተዓላ የኢባዳ አካል ናቸው ብሎ በምሳሌነት ያነሷቸው ነገሮችን ማስረጃቸውን እናያለን ብለን አቆመናል። قال الشيخ رحمه الله تعالى وفي الحديث الدعاء مخ العبادة ሸይኹ رحمه الله تعالى ኢባዳ በሙሉ ለአላህ ብቻ ነው ከአላህ ውጭ ላለ አካል ለማንም አይገባም ብለው ከኢባዳ አካሎችም ከኢባዳ አይነቶችም አንዱ ዱዓ ነው ብለው ነበር። ዱዓ ብሎ ማለት መለመን መጠየቅ ማለት ሲሆን ዱዓ ለሁለት ይከፈላል ብለናል። አንደኛው የሚፈልጉትን ነገር አላህን መጠየቅ ማለት ሲሆን ሁለተኛው አላህ Subhanahu Wa Ta'ala ያዘዘንን ነገር መተግበር ነው። አንደኛው አዱንያዊም ይሁን አኺራዊ ጉዳዮችን መጠየቅ ማለት ነው። ሁለተኛው አላህ ያዘዘንን ነገር መተግበር ጾም ዱዓ ይባላል። ሶላት መስገድ ዱዓ ይባላል። ሐጅ ማድረግ ዱዓ ይባላል። ወዘተ አላህ Subhanahu Wa Ta'ala ያዘዘን ነገሮችን መታዘዝ የከለከለን ነገሮችን መከልከል ዱዓ ይባላል። እንዴት ተብሎ ያለን እንደሆነ ያዘዘንን ስንታዘዝ የከለከለንን ስንከለከል አጅር ፈልገን ከቅጣቱ መዳን ፈልገን ነው። ከዚህ ኢባዳ የምንፈልገው ነገር አለ ማለት ነው። ልክ በፊተኛው የዱዓ አይነት የሆነን ነገር ፈልገን በግልጽ እንደምንጠይቀው ማለት ነው። ያ ረቢ ማረን ስንል ምህረትን ፈልገን ነው። ያ ረብ እንዲህ አይነት ሐጃ አለብን ይሄን አሳካልኝ ስንል አዱንያዊ ነገር ፈልገን። ስለዚህ ዱዓው መስአላ ወዱዓው ኢባዳ ብለው ይከፍሉታል ብለናል። ሁለቱም ከአላህ እንጂ ከማንም አይፈለግም። ሰላት ስንሰግድ አጅሩ የምንፈልገው ከአላህ ብቻ እንደሆነው ሁሉ አዱንያዊ ጉዳይ ስንፈልግም አላህ እንጂ ማንም ሊያደርግልን እንደማይችል በማወቅ ከአላህ ልንጠብቅ ይገባል። ለሰበቡ አንዳንድ ነገሮችን ልናደርግ እንችላለን። አቅም ያለውን ሰው ልጆች ሊጠይቁ ይችላሉ። ላኪን የሱን ልብ አላህ ካላገራውና አላህ ካልቀደረው ሊያደርግ አይችልም። ይሄ ዱዓ የኢባዳ አካል ነው። በዚህ በሰፈረው ሐዲስ መሰረት الدعاء مخ العبادة ዱዓ የኢባዳ ቁንጮ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐዲሱ ሌላ አገላለጽ አለው። ከሰነድ አንፃርም ጠንካራው እሱ ነው። الدعاء هو العبادة አቡ ዳውድ ኢማሙ ትርሚዚና ኢብኑ ሒባን የዘገቡት ሐዲስ ሲሆን الدعاء دعاء هو العبادة እሱ ነው ዒባዳ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዱዓ እሱ ነው ዒባዳ። ያንዳንዱ የምንሰራቸው ዒባዳዎች ዱዓ ናቸው ማለት ነው። ቀደም እንዳልነው አጅረን ስለምንፈልግበት እዘን ዱዓ ትልቅ ማዕረግ ትልቅ ቦታ አለው። በተለያዩ የቁርአን አያዎች አላህ Subhanahu Wa Ta'ala ለምኑኝ ብሎ አዟል። እሱን የሚለምኑ ሰዎችንም አሞካሽቷል። ኡድዑ ረበኩም ተضرعا وخفية ተናንሳችሁ ራሳችሁን ዝቅ አድርጋችሁ ድምጻችሁን ጮክ ሳታደርጉ ጌታ አላህን Subhanahu Wa Ta'ala ለምኑት ብሏል ሱረቱ አልአዕራፍ ላይ። وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان ፈሮቼ ስለኔ ከጠየቁ እኔ ቅርብ ነኝ የሚለምኑኝ ሰዎችን ሰማለሁ መልስን ሰጣለሁ። እዘን ዱዓ የኢባዳ ቁንጮ ከሆነ ዱዓ ኢባዳ ከሆነ ለአላህ እንጂ ለማንም ተስተላልፎ ሊሰጥ በፍጹም አይገባም። إذا سألت فاسأل الله ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው። ስትጠይቅ አላህን Subhanahu Wa Ta'ala ጠይቅ ብለዋል። የተጠየቀውን ነገር ሁሉ መስጠት የሚችለውም አላህ Subhanahu Wa Ta'ala ብቻና ብቻ ነው። وفي يده ملكوت كل شيء ሁሉ ነገር ያለው እሱ እጅ ነውና። والدليل قوله تعالى ዱዓ ኢባዳ እንደሆነ ማስረጃ ከቁርአን وقال ربكم ጌታችሁ አለ ادعوني ለምኑኝ ጠይቁኝ استجب لكم እሺ እላችኋለሁ። إن الذين يستكبرون عن عبادتي እኔን ከመገዛት እኔን ከማምለክ የሚኮሩ سيدخلون جهنم ይወርዳሉ جهنم ይገባሉ ዳኺሪን ያነሱና የተዋረዱ ሆነው ይላል አላህ Subhanahu Wa Ta'ala ሱረቱ ጋፊር 60ኛው አያ። በዚህ አያ
አላህ ሱብሓነሁ ወተዓላ ኡድዑኒ ብሎ አዟል። ወቃለ ረቡኩም ኡድዑኒ ለምኑኝ ጠይቁኝ ብሎ። ዒባዳ ማለት ምን ማለት እንደሆነ ሸይኹ ረሒመሁላሁ ተዓላ ለመግለጽ ያስቀመጡትን ዒባራ አይተናል። አለቲ አመረ አላሁ ቢሃ አላህ የሰው ልጆች እንዲሰሩት ያዘዘ ነገር በሙሉ ዒባዳ ነው ብለናል። እነሆ እዚህ ጋር ኡድዑኒ ያለን ለምኑኝ ጠይቁኝ ያለን ተገዙኝ ማለትም ጭምር ዱዓ ዒባዳ ነው ብለናል። ዒባዳ ማለት እኮ ዱዓ ነው ብለናል። የዱዓን ደረጃ የሚገልጽ አገላለጽ ነው። አስተጅብ ለኩም የለመናችሁኝ እንደሆነ የጠየቃችሁኝ እንደሆነ የጠራችሁኝ እንደሆነ መልስ እሰጣችኋለሁ ብሏል። እንደለምነው ማዞናል። መልስ እንደሚሰጠንም ቃል ገብቶልን እነለዚነ የስተክብሩነ ዐን ዒባደቲ እኔን ከመገዛት የሚኮሩ እኔን ከመለመን ከመጠየቅ የሚኮሩ ሰየድኹሉነ ጀሀነመ ዳኺሪን የተዋረዱ ያነሱ ሆነው ጀሀነም ይገባሉ። እንዳይጠይቁኝ ያደረጋቸው ኩራት ነበርና የቂያማ ቀን እንዲያንሱ እንዲዋረዱ ይደረጋሉ። ኢዘን ዱዓ ከትልልቅ ዒባዳዎች አንዱን በል ዒባዳ አሳስ ነው መሰረት ነው ማለትም እንችላለን። ዱዓ የሚያደርጉ ሰዎችን አላህ ይወዳል። ዱዓ የማያደርግን ሰው አላህን ማይለምነው ማይጠይቀውን ሰው አላህ ሱብሓነሁ ወተዓላ ይቆጣዋል። መን ለም የስአሊላህ የግደብ ዐለይህ እንደተባለው ሐዲስ አላህን የማይጠይቀው ሰው የማይለምነው ሰው አላህ ይቆጣዋል። እነሆ ዱዓ ማድረጋችን መለመናችን በራሱ አላህን መለመናችን በራሱ ዒባዳ ነው። አላህን ስንለምነው ስንጠይቀው አላህ ይደሰታል። ምክንያቱም ማድረግ የሚችልበት አቅም እንዳለው እርግጠኛ ሆነን ነውና የምንጠይቀው። ከሱ ውጭ ያሉ ነገሮች ሊሰጡን ሊያደርጉልን እንደማይችሉ አውቀን ነውና የምንጠይቀው። ይሄ ዒባዳ ነው። የአላህን ሱብሓነሁ ወተዓላ ኃያልነትና ትልቅነት ማወቅ ነው፣ በአላህ ማመን ነው። አላህን የማይጠይቅ ሰው እማ አላህን አያውቀውም ወይም በአላህ ላይ ሱብሓነሁ ወተዓላ ጠንካራ እምነት የለውም ወይም ደግሞ ኩራት አለው። በተቃራኒው ደግሞ አላህን የሚለምን አላህን የሚጠይቅ በአላህ ያምናል። አላህ ሁሉን ነገር እንደሚያደርግም እርግጠኛ ነው። ከሰዎች ይልቅ አላህን ሱብሓነሁ ወተዓላ ተስፋ ያደርጋል። መን ለም የስአሊላህ የግደብ ዐለይህ አላህን የማይጠይቀው ሰው አላህ ሱብሓነሁ ወተዓላ ይቆጣዋል። እዘን በዚህ አገላለጽ አላህ ሱብሓነሁ ወተዓላ ዱዓን ዒባዳ ብሎታል። ኢነ ለዚነ የስተክቢሩነ ዐን ዒባደቲ ለምኑኝ ብሎ አዞ ቀጥሎ ደግሞ ምን ብሏል? የስተክቢሩነ ዐን ዒባደቲ እኔን ከመገዛት የሚኮሩ እሱን መለመን ዒባዳ አድርጎት ማለት ነው። ይህን ከመተግበር የከለከላቸውም ኩራት ነው። ኩራት ደግሞ የካፊሮች መለያ ነው። አላህ ሱብሓነሁ ወተዓላ ተመሳሳይ ጀዛን ይከፍላቸዋል። ኮርተው ነበር አኺራ ላይ እንዲያንሱ እንዲዋረዱ አላህ ያደርጋቸው። አላህ ግዴታ ያደረገባቸውን ዒባዳ ስለተው ይሄ በጣም ጥንቃቄ የሚያስፈልገው ጉዳይ። አላህን ቅርብ የሆነውን ሰሚ የሆነውን ሁሉ ነገር በእጁ ያለ የሆነውን ጌታ አላህን መለመን ትቶ ነቢዮችን፣ ወልዮችን፣ ሷሊሖችን ሚለምኑ አሉና አለይሰ አላሁ ቢካፊን ዐብደህ አላህ ለባሪያው መሆን ያቅተዋል እንዴ? አበደን። ሰማይና ምድር ውስጥ ያሉ ምናያቸው ማናያቸው ምናቃቸው ማናቃቸውን ኸልቆችን ፍጡሮችን የሚንከባከብ ጌታ መልስ ይሰጠኛል፣ ቅርብ ነው፣ ይሰማኛል፣ ይረዳኛል ብሎ ባሪያው ሙእሚን ሲጠይቀው ደግሞ መልስ ይሰጠው። አላህን ለምኖ ባዶውን የሚመለስ ማንም የለም። ረሱል ሰለላሁ ዐለይሂ ወሰለም እንዳሉት አንድ ባሪያ እጁን አንስቶ አላህን ከጠየቀው ባዶ እጁን አይመልሰውም ብለዋል። ነገር ግን ትቸኩላላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምንድነው መቸኮል ሲሏቸው ዱዓ አደረኩኝ ምንም መልስ ለውጥ አላገኘሁም ትላላችሁ እንጂ አላህ ሱብሓነሁ ወተዓላ የለመነውን ሰው ልመና ዱዓ ይቀበላል እስካልቸኮለ ድረስ። እንደዚሁ ደግሞ ዱዓ ተቀባይነት እንዳያገኝ የሚያደርጉ ነገሮችን እስካልፈጸመ ድረስ። አጢብ መጥዐመከ ቱጀብ ዳዕወቱክ ምግብህን አጽዳ ዱዓ ተቀባይነት ያገኛል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ዱዓችን መቅቡል እንዲሆን ሐላል መብላት፣ ሐላል መጠጣት፣ ሐላል መልበስ ያስፈልገን። ሐራምን የበላ ሐራምን የለበሰ እጁን ወደ ላይ አንስቶ አላህን ቢጠይቅ አላህ ሱብሓነሁ ወተዓላ መልስ አይሰጠውም። የለበሰው ሐራም ነው፣ ሰውነቱ የደለበው በሐራም ነው፣ እንዴት ብሎ አላህ እሺ ይለዋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ብዙ ጊዜ ዱዓ እያደረገን ዱዓችን መቅቡል የማይሆነውም አደቡን ስላላሟላን ሰበቡን ስላላደረሰን። ዱዓ ማለት እጅ አንስቶ በምላስ ብቻ መናገር ማለት አይደለም። የልብ መሰብሰብ ያስፈልጋል። ከሐራም ነገሮች መራቅ፣ አስባቦችን ማሟላት ያስፈልጋል።
ይሄን አደብ አሟልቶ ዱዓ ያደረገ ሰው አላህ ሱብሓነሁ ወተዓላ ባዶን አይመልሰው። ወይም በአዱንያ ወይም በአኺራ ጀዛውን ያገኛል። ከሶስት አንዱ አይቀርም። ወይም የጠየቀውን ነገር ራሱን ያሳካለታል ይሰጠዋል፣ ወይም ደግሞ ለአኺራ ያስቀምጥለታል ጀዛ ይሆናል፣ ወይም ደግሞ ሊመጣበት ሊደርስበት የነበረ ነገር አላህ ይከላከልለታል። ሶስቱም ትልቅ ነገር ናቸው። ወይም የጠየቀውን ይሰጠዋል፣ ወይም ለአኺራ ያስቀምጥለታል ጀዛ፣ ወይም ደግሞ ሊደርስበት የነበረን አደጋ አላህ ይከላከልለታል። አሁንም ሌት ተቀን ዱዓ ልናደርግ ይገባል። ይታል እስከዛሬ ያደረኩት ዱዓ ውጤቱ አንድ አላህ ቃል ገብቷል። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ እኔ የዱዓው መልስ አይደለም የሚያስጨንቀኝ ዱዓ ለማድረግ ተውፊቅ ማግኘቴ ነው። የዱዓ በር የተዘገባቸው ሰዎች አሉ፣ ዱዓ ያደረጉ እንደሆነም አጠር ያለ ዱዓ ነው የሚያደርጉት። ዱዓ ማድረግ በራሱ ቁጭ ብሎ አላህን መለመን በራሱ ዒባዳ ነው። በተጨማሪ ከጀርባው አዱንያዊም አኺራዊም ጥቅም አለ። መልሱ የታለ ውጤቱ የታለ አንበል አንቸኮል። ቀደም እንዳልነው ከሶስት አንዱን አናጣ። ቁጭ ብለን መለመናችን ዱዓ ማድረጋችንም ራሱን የቻለ ዒባዳ ነው። የኛ ድርሻ ዱዓ ማድረግ ነው። መልስ መስጠቱ የአላህ ነው። እድዑኒ ጠይቁኝ ለምኑኝ አስተጅብ ለኩም ብሎ ዱዓ ለማድረግ አላህ ከወፈቀን በተደጋጋሚ ዱዓ ካደረገን ሸርጡን ከጠበቀን ዱዓ መቅቡል የሚሆንባቸው ሰዓቶችን ጠብቀን ካደረገን መልስም ይሰጠናል። መልስ እንኳን ባይሰጠን መለመናችን በራሱ ትልቅ ዒባዳ ነው። አላህን ትቶ ከአላህ ውጭ ያለን አካል ነብይን ወልይን መለመን ቀብር ጋር ሄዶ ቀብር ላይ የተቀበረውን ሰው መለመን ትልቅ ሽርክ ነው። አላህን ልንፈራ ዲናችንን ልንጠብቅ ይገባናል። ወደሊሉል ኸውፍ የዒባዳ አካል ለመሆኑ ማስረጃው ቀውሉሁ ተዓላ የላቀው ጌታችን ንግግር ነው። ፈላ ተኻፉሁም ወኻፉኒ ኢን ኩንቱም ሙእሚኒን ሱረቱ አሊ ዒምራን 175ኛው አያ ላይ ኢነማ ዛሊኩም ሸይጣኑ ዩኸውፉ አውሊያአህ እነሆ ይህ ሸይጣን ነው የሱን ወዳጆች የሱን ረዳቶች እንድትፈሩ ያደረጋችሁ ነው ያስፈራራችሁ ነው። ፈላ ተኻፉሁም አትፍሯቸው፣ ወኻፉኒ እኔም ብቻ ፍሩ ኢን ኩንቱም ሙእሚኒን እውነት ሙእሚኖች ከሆናችሁ ብሏል አላህ ሱብሓነሁ ወተዓላ። በዚህ አያ ትክክለኛ ሙእሚን ከአላህ ውጪ ማንንም እንደማይፈራ አላህ ነግሮናል። ሸይጣን ሙስሊሞች ካፍሮችን እንዲፈሩ ከአላህ ውጪ ያለን አካል እንዲፈሩ ሊያደርግ ይችላል። አላህ ሱብሓነሁ ወተዓላ ኢነማ ዛሊኩም ሸይጣን እነሆ ይህ ሸይጣን የዲን ጠላቶችን ከሃዲያንን በልባቸው እንድትፈሯቸው ያደርጋል። ፈላ ተኻፉሁም አትፍሯቸው ይህ ትእዛዝ። ሌላ ተጨማሪ ትእዛዝ ደግሞ ወኻፉን እኔን ፍሩ። አላህን ሱብሓነሁ ወተዓላ መፍራት ምን ማለት ነው? ያዘዝኳችሁን ፈጽሙ፣ የከለከልኳችሁን ተከልከሉ። ኢን ኩንቱም ሙእሚኒን ሙእሚን ከሆናችሁ እን ትክክለኛ ኢማን ያለው ሰው ከአላህ ውጪ ማንንም አይፈራም። ፍርሃትና ስጋት ለሁለት ይከፈላል። ተፈጥሯዊ የሆነ ስጋት አለ። ካሁን ቀደም የተጠቀሰው አውሬን መፍራት፣ ጠላትን መፍራት ይህ ተፈጥሯዊ ስጋት ነው። በዚህ ማንም አይወቀስበት። ላኪን ኩፍር ደረጃ የሚደርስ ከእስላም የሚያወጣ ፍርሃት አለ። ይሄ ምንድነው? ኸውፈ ስር በመባል ይታወቃል። በልባችን በውስጣችን ከአላህ ውጪ ያለን አካል መፍራት፣ ጂኒዎችን መፍራት፣ አደጋ ያደርሱብኛል ብሎ የተከበረን አካል መፍራት፣ ይሄን ነገር ካላደረኩለት ህይወቴ ላይ ነገር ያደርሳል ብሎ መፍራት፣ ከአላህ ውጪ ምንም ሊጎዳ ሊጠቅም የማይችልን አካል መፍራት ከባድ ሽርክ ነው። ከእስላምም የሚያወጣ ነው። አጠገባችን ያሌለ የማናየው የሞተ የተቀበረ ይጠቅመኛል እንደዚሁ ይጎዳኛል ብሎ ማሰብ ከሙእሚን አይጠበቅም። ኢን ኩንቱም ሙእሚኒን በእውነት ሙእሚኖች ከሆናችሁ ሸይጣንና የሸይጣን ረዳቶችን አትፍሯቸው፣ እኔን ፍሩ። ይልቁንስ ያዘዝኳችሁን ታዘዙ፣ የከለከልኳችሁን ተከልከሉ፣ ከሚያስፈራችሁ ነገር ሁሉ እኔ እጠብቃችኋለሁ ብሏል። እነሆ ሁለቱ ሊቀላቀሉ አይገባም። ተፈጥሯዊ ፍርሃት ከዒባዳው ፍርሃት የሚያገናኘው ነገር የለም። አይ አላህ ሱብሓነሁ ወተዓላ ፈላ ተኻፉን ወኻፉን እኔን ብቻ ፍሩ ብሏል ብሎ እሳት ውስጥ ሄዶ መግባት አቅል ካለው ሰው አይጠበቅም። እንደዚሁ ደግሞ ለብቻዬ በማታ በጨለማ አልሄድም ማለቀው አካባቢ ላይ ቢል አንድ ሰው ከዛልክ አውሬ ያለበት ቦታ አልሄድም ቢል ከዚህ ጋር ምንም አይጋጭም። ያኛው ተፈጥሯዊ ስጋት ፊት ለፊቴ ያለ አደጋ ሊያደርስብኝ የሚችልን ነገር መፍራት ምንም ችግር የለውም፣ ተፈጥሯዊ ጠቢዓ ነው። ላኪን ማይታይ አጠገባችን ያሌለን ነገር አደጋ ያደርስብኛል ብሎ መፍራት ከኩፍር ይቆጠራል። ሌላው ደግሞ እንደ ወንጀል የሚቆጠር ከሽርክ ከኩፍር
ዝቅተኛ ይሁን እንደ ወንጀል የሚቆጠር ስጋት አለ። ለምሳሌ በመልካም ማዘዝ ከመጥፎ መከልከል የሙስሊሞች ግዴታ ነው። አደቡን በአሟላ መልኩ ወንጀል የሚሰራን ሰው ተው ብሎ መከልከል፣ ከኸይር ስራ ወደ ኋላ ያለን ሰው ስራ ብሎ ማዘዝ ተገቢ ሆኖ ሳለ ምንም ምልክቶች ሳይኖሩ ሊጎዳኝ ይችላል፣ አደጋ ሊያደርስብኝ ይችላል ብሎ መፍራት ተገቢ አይደለም። ነዓም ተጨባጭ የሆነ ነገር ካለ በመልካም ማዘዝን ከመጥፎ መከልከልን የሚከለክል ተጨባጭ የሆነ አደጋ እንደሚደርስብን የሚያሳዩ ምልክቶች ካሉ ይተዋል። ላኪን እንደዚሁ በግምት ብቻ ከመጥፎ መከልከልን በመልካም ማዘዝን ፈርቶ መተው ከወንጀል ይቆጠራል። ወደሊሉ ረጃኢ ረጃ ተስፋም የዒባዳ አካል እንደሆነ ጠቅሰናል። ረጃ ብሎ ማለት ባለፈው እንደተገለጸው በቀላሉ ሊያገኙት የሚችሉትን ነገር መመኘት ማለት ነው። ላኪን የሙእሚኖች ተስፋ እና የካፊሮች ተስፋ ይለያያል። ሙእሚን ሁሌም አላህ ነው ተስፋ የሚያደርገው በትንሹም በትልቁ። ከሃዲያን ደግሞ የተለያየ ነገር ላይ ተስፋ አላቸው። ተስፋቸውም ዘለቄታ አይኖረው። ተስፋ ያደረጉት አካል ሲሞትና ሲጠፋ ይዙትን የሚጨብጡትን ያጣሉ። ተስፋ ሁለት አይነት ነው። ተጨባጭ የሆነና አጠገባችን ያለ የሚቻል ነገር ላይ ተስፋ ልናደርግ እንችላለን። ወላጆች ልጆቻቸው ላይ ተስፋ ሊያደርጉ ይችላል በሚችሉት ነገር። ከአላህ ውጪ ማንም የማይችለውን ነገር እገሌ ያደርግልኛል ብሎ እሱ ላይ ተስፋ ማድረግ ተገቢ አይደለም። ወላጆች ልጆቻቸውን ተስፋ ሲያደርጉ፣ ምስት ባሏን ተስፋ ስታደርግ ኢላ አኺሪሂ በአላህ ፍቃድ እንደሆነ ማወቅ ግዴታ ይሆናል። ሁሉን ነገር የሚያደርገው አላህ ነው። ከአላህ የበለጠ ወይም ከአላህ ጋር አብሮ እገሌ ተስፋዬ ነው አንልም። አላህ ሽቶ አላህ ብሎ ከሆነ ነው ተስፋ ያደረግነው አካል ከሱ የጠበቅነውን ነገር ልናገኝ የምንችለው። በዚህ ረገድ ብዙዎች ይጠቃሉ። አላህን ጭራሽ ረስተውት የሚያኖሯቸው ልጆቻቸው የሚመስሏቸው ወላጆች አሉ። አንተ ካለህ ምንም ችግር የለም፣ እሱ ካለ ምንም ችግር የለም ሲሉ ይታይ። አላህ ሱብሓነሁ ወተዓላ ይጠብቀኛል፣ አላህ ይንከባከበኛል፣ አላህ አለኝታዬ ነው ከማለት ይልቅ ልጆቻቸውን ተንተርሰው ልጆቻቸውን ተመክተው የሚኖሯል። ተስፋ አላህ ላይ ሊሆን ይገባል። ወከዛሊክ ተስፋችን አላህ ላይ ሆኖ ከዐመል ጋር መኖር አለበት። ያለ ስራ ተስፋ ማድረግ አላህ ጀነት ያስገባኛል ብሎ ተስፋ እያደረጉ መልካም ስራ ማይሰሩ ከሆነ ከወንጀል ማይታቀቡ ከሆነ ይህ የተወገዘ ነው፣ የተጠላ ነው። ከረጃ ጋር አብሮት መልካም ስራ ሊኖር ይገባል። ፈመን ካነ የርጁ ሊቃአ ረቢህ ከጌታው ጋር መገናኘት ከጌታው ፊት መቅረብ የሚመኝና የሚፈልግ ሰው فليعمل عملا صالحا መልካምን ስራ ይስራ። ولا يشرك بعبادة ربه أحدا ጌታው አምልኮ ላይም ምንንም እንዳያጋራ ብሎና አላህ ሱብሓነሁ ወተዓላ ሱረቱል ካፍ 110ኛው አያ ላይ። እዘን ረጃ ተስፋ ከልብ ዒባዳዎች መሃል አንዱ ነው። ከአላህ ውጪ ላለ አካል አሳልፎ መስጠት ከሽርክ ይቆጠራል። فمن كان يرجو لقاء ربه ጌታውን መገናኘት የሚፈልግ ሰው፣ አላህ ፊት መቆም የሚፈልግ ሰው፣ እንደዚሁ አላህን ማየት የሚፈልግ ሰው ምን ያደርግ? فليعمل عملا صالحا መልካምን ስራ ይስራ። ተስፋ ያለ ስራ ዋጋ የለውም። ولا يشرك بعبادة ربه أحدا ጌታው አምልኮ ላይ ምንም አይጋራ። ይሄም ተስፋ ረጃ የዒባዳ አካል እንደሆነ የሚገልጽ አያ ነው። ተስፋ የዒባዳ አካል እስከሆነ ድረስ ደግሞ ዒባዳ የሚገባው ከአላህ ውጪ ማንም የለም። አሐደን የሚለው ከአሁን ቀደም ለተጠቀሰው ነኪራ ነው። ከአላህ ውጪ ያለን አካል ሁሉንም የሚያካትም ነቢይ የሚሆን ወሊ፣ የሰው ልጅ የሚሆን ጂኒ፣ ሷሊህ ደግ ሰው የሚሆን ፋሲቅ፣ ለማንም የዒባዳ አካል አሳልፎ መስጠት አይቻልም። ወልዮች ያድኑኛል ይጠብቁኛል ብሎ ተስፋ ማድረግ አይቻልም። የሰው ልጅ ግን ሊያደርገው በሚችለው ነገር ቀደም እንዳልነው አንድን ግለሰብ ተስፋ ቢያደርጉ ምንም ችግር የለውም። ላኪን በአላህ ፍቃድ አድራጊው አላህ እንደሆነ ከማመን ጋር ማለት ነው። فليعمل عملا صالحا ብሎ አላህ ሱብሓነሁ ወተዓላ ሷሊህ የሆነን ስራ ይስራ። ስራ ሷሊህ የሚባለው ተቀባይነት የሚያገኘው ሁለት መስፈርቶች ሲሟሉ፣ አንደኛው ለአላህ ብቻ ተብሎ ሲሰራ ሰው እንዲያይለት ሰው እንዲያሞካሸው ብሎ ሳይሆን አላህ ስላዘዘኝ የአላህን ውዴታ ላተርፍበት ወደ ጌታዬ ልቃረብበት ተብሎ በኢኽላስ ሲሰራ። ሁለተኛው
ነቢያችን ሰለላሁ ዐለይሂ ወሰለም ሰርተው ባሳዩት ወይም ባዘዙት መልኩ ሲሰራ። ከነዚህ ከሁለቱ አንዱ የጎደለ እንደሆነ ዒባዳ አይባልም። በስም ደረጃ ሊባል ይችላል፣ ላኪን አላህ ዘንድ ተቀባይነት አያገኝም። ስራ ለመስራት ከምንጓጓው የበለጠ ስራውን ሷሊህ ለማድረግ ልንጓጓ ይገባል። ቁርአን ላይ አመል ብቻ ብሎ አላህ አይጠቅስም። እንዲሁ ስሩ ብቻ አይደለም የሚለው፣ ስራ ብቻ አይደለም፣ አመል ሷሊህ ነው። መልካም ስራ፣ ብዙ መጥፎ ስራዎች አሉ። ጥሩም ስራ ሸርጥ ከጎደለው መጥፎ ይሆናል። ስለዚህ ማንኛውንም ዒባዳ ስንሰራው አንደኛው ለአላህ ብቻ ብለን ልንሰራው ይገባል፣ ኢኽላስ ሊኖረን ማለት ነው። ሁለተኛው ደግሞ ረሱላችን ሰለላሁ ዐለይሂ ወሰለም ሰርተው ባሳዩት ባዘዙት መሰረት ሊሆን ይገባል። ኸይርን ስራ እየሰራ ሰው እንዲያይለት ሰው እንዲሰማለት ብሎ የሚሰራ ሰው ስራው ኸይርም አይባልም፣ ተቀባይነትም አያገኝም። ኸይርን ስራ ለአላህ ብቻ ብሎ ጥርት አድርጎ ቢሰራም ነብዩ ካልሰሩት ወይም ነብዩ ከሰሩት ጋር አፈጣጠሙ የሚለያይና የሚጋጭ ከሆነ ስራው ተቀባይነት አያገኝም። አላህን መገናኘት የሚፈልግ አላህ ፊት መቆም የሚፈልግ በሌላው ተፍሲር ደግሞ የርጁ የኻፉ ተብሎ ተፈስሯል። አላህ ፊት የመቆም ጉዳይ የሚያሳስበው የሚያስጨንቀው የሚያስፈራው ሰው ይዘጋጅ። በምን አመል ሷሊህ መልካም ስራ በመስራት ይዘጋጅ። ብዙ ለመስራት ከመጓጓታችን ይልቅ ስራው ሷሊህ የመሆኑ ጉዳይ አላህ የሚወደው አይነት የመሆኑ ጉዳይ ሊያሳስበን ይገባል። ጥራት ያለውና እነዚህ ሁለት መስፈርቶችን ያሟላ ትንሽ ስራ ጥራት ካሌለው ብዙ ስራ አላህ ዘንድ ይበልጣል፣ ይሻላል። ሊየብሉወኩም አዩኩም አሕሰኑ ዐመላ ነው አላህ ያለው። ከእናንተ ውስጥ ስራው ያማረ ማን ነው ብሎ ሊፈትናችሁ ነው አላህ ዱንያ ላይ ያስገኛችሁ ነው። ስራው ብዙ አላለም። ብዛትና ማድበስበስ በሸሪዓችን ብዙም አልተወደሰም። ጥራት ነው የተወደሰው። ዒባዳችንን ስራችንን በሱና መሰረት ልንተገብር እንደዚሁ ለአላህ ብቻ ጥርት አድርገን ልንሰራ ይገባናል። هذا والله تعالى أعلم። የዛሬ ደርሳችን በዚህ ያበቃል። በቀጣይ ደርሶች የተቀሩ የዒባዳ አይነቶችን እና ደሊሎቻቸውን እናያለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።